ሰላም ቅዱሳን እንደምንሰነበታቸው። ክብር ለጌታ ለአምላካችን ይሁን። የሙታን ትንሣኤ በሚል ዋና ርዕስ ስር መነጋገር የጀመርነውን እግዚአብሔርን ቃል ሀሳብ ዛሬ ደግሞ እንቀጥላለን። እንግዲህ የሙታን ትንሣኤን በሚገባ ለመረዳት ሞት ምን እንደሆነ ወይም ደግሞ መጽሐፍ ቅዱስ ሞትን እንዴት አድርገው እንደሚገልጸው መረዳት እጅግ በጣም አስፈላጊ ነው። እንደምናስበው ሞት ለመረዳት ቀላል ነገር አይደለም። እሱን አሁን መነጋገር ስንጀምር የምናስተውለውና የምናየው ይሆናል። ትንሣኤን ለማወቅ ሞትን ማወቅ እጅግ ጠቃሚ ነው። ስለዚህ ዛሬ ከእግዚአብሔር ቃል አንድ ሁለት ሶስት ቦታ እንመለከታለን። መጽሐፍ ቅዱስ ስለ ሞት የሚናገረውን ማለት ነው። እንዴት ነው ሞትን ዲፋይን የሚያደርገው መጽሐፍ ቅዱስ? እና ከኔ ጋር አብራችሁ እንድትሆኑ ጠይቃችኋለሁ። እና አጠር አድርገን ነው የምንመለከተው። ብዙ ዲቴል ውስጥ አንገባም። የእግዚአብሔርን ቃል ስታጠኑ ነገሮች እንዴት ልትመለከቷቸው እንደሚገባ ፍንጭ የሚሰጣችሁን ሀሳብ ነው ወደ እናንተ ዛሬ የምናመጣው ማለት ነው። ጌታ የተመሰገነ ይሁን። እንግዲህ ሞት ጀነራሊ ሁለት አይነት ነው። ሞት ብዙዎቻችን የምንስማማበትና ብዙም ለመረዳት ችግር የማይፈጥረው ሞት የነፍስ ከስጋ መለየት ነው፣ ወይም ይሄ አካላዊ ሞት የሚባለው ማለት ነው። ሲምፕል ነው። እሱን ማብራራት ማስረዳት የሚያስፈልግ ጉዳይ አይደለም። ነገር ግን በመጽሐፍ ቅዱስ ውስጥ ሌላ ሞት እንዳለ ማየት እንችላለን። ይህን ሞት በተለምዶ መንፈሳዊ ሞት ብለን ነው የምንጠራው። ስለዚህ መንፈሳዊ ሞት የምንለው ሞት ምን አይነት ሞት ነው? ይህንን ነገር እንመለከታለን። እንግዲህ መጀመሪያ ሞት የሚባለው ሀሳብ በመጽሐፍ ቅዱስ ውስጥ መጠቀስ የጀመረው ከዘፍጥረት እንደሆነ እናውቃለን። እና ያንን ክፍል መመልከት እጅግ ጠቃሚ ጉዳይ ነው። ምክንያቱም ስለ ሞት ብዙ የሚናገረውና የሚያስረዳው ነገር የሚያሳየው ነገር ስላለ ማለት ነው። እና በዘፍጥረት ምዕራፍ ቁጥር 2 ቁጥር 16 ላይ ጌታ እግዚአብሔር ለአዳም እንደዚህ ይለዋል። በገነት ውስጥ ዛፎች እንደተተከሉና ከዛፎቹ ሁሉ መብላት እንደሚችል፣ ነገር ግን ከአንዷ ዛፍ በቀር ማለት ነው ክፉና በጎን መለየት የምታስችለዋን ዛፍ ከእሷ ዛፍ በቀር የቀረውን ሁሉ ዛፎች ውስጥ መብላት እንደሚችል ይነግረውና ግን ከእሷ ዛፍ እንዳይበላ ያስጠነቅቀዋል። እና በዘፍጥረት ምዕራፍ 2 ቁጥር 16 ላይ ምን ይለዋል? ከእርሷ በበላ ቀን ሞትን ትሞታለህና ብሎታል። እንግዲህ አንድ ዛፍ በገነት መሃል ከተተከሉ ዛፎች ውስጥ አንዷ ዛፍ ከእሷ እንዳይበላ፣ ነገር ግን ከእሷ በበላ ቀን ሞትን ትሞታለህ የሚል ትእዛዝ ነው የተሰጠው። ከዛ ዘፍጥረት ወረድ ብለን ስንመለከት ዘፍጥረት ምዕራፍ 3 ቁጥር 6 ላይ ሔዋን ከፍሬው ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ይለናል የእግዚአብሔር ቃል። አሁን ልክ ይሄ ነገር ከተፈጸመ በኋላ የእግዚአብሔር ቃል የሚነግረን በተከታታይ የሆኑ ነገሮች አሉ። እነሱን ቶሎ ቶሎ ብለን እንመለከታቸዋለን። መጀመሪያ እግዚአብሔር ቃል የሚለን የሁለቱ ዓይኖች ተከፈቱ ነው። ራቆታቸውን እንደሆኑ አወቁ። ቅጠሎች ሰፍተው ግልድም አደረጉ። የእግዚአብሔር የአምላክ ድምፅ በገነት ሲመላለስ ሲሰሙ ከፊቱ ተሸሸጉ። አሁን ምንድን ነው የሆነው? ልክ ያንን ፍሬ እሷ ወስዳ በላች፣ ከዛ ለባሏ ሰጠችው፣ እሱ በላ። ልክ እንዲህ ይህ እንደሆነ ወዲያው ነገሮች መሆን ጀመሩ። ከአሁን በፊት ያልሆኑ ነገሮች ምንድን ነው የሆነው? የእግዚአብሔር ቃል የሚለን የሁለቱ ዓይኖች ተከፈቱ ነው የሚለን። ዓይኖች ሲል ይሄ የስጋ ዓይኖቻቸው መከፈት ሳይሆን ከውስጥ ሌላ የመረዳት ዓይኖች፣
ከአሁን በፊት ያላዩትን ነገር የሚያዩበት ውስጣዊ አይኖቻቸው እንደተከፈቱ ነው ልንረዳ የምንችለው ማለት ነው። ራቁታቸው መሆኑን አወቁ። ሁልጊዜ ራቁታቸውን ነበሩ፣ ግን በዛ ጊዜ ስለ ራቁትነት የተለየ አዌርነስ ሲመጣ እንመለከታለን። ወዲያው ይሄ ነገር ስላሳፈራቸው አፍረተ ስጋቸውን ለመሸፈን ቅጠል ወስደው ግልድም አደረጉ ነው የሚለው እግዚአብሔር ቃል። ያ ብቻ አይደለም፣ እግዚአብሔር በገነት ውስጥ ሲመላለስ ድምፁን ሰሙት። ይህን እንግዲህ ምን ማሰብ እንችላለን? ሁልጊዜ የሚያደርገው ነገር እግዚአብሔር ከነሱ ጋር ፌሎሺፕ እንደነበረው፣ እግዚአብሔርን እንደሚያገኙት፣ ከእሱ ጋር ንግግር እንዳላቸው፣ ፌሎሺፕ እንዳላቸው ያስታውቃል ይህ ሁኔታ። ግን በዛ ቀን ግን ልክ ድምፁን ሲሰሙት ተሸሸጉ ነው የሚለው። ወደ እሱ አልሄዱም፣ ተደበቁ፣ ተሸሸጉ። ከዛ በኋላ የሆነውን ታሪክ እናውቃለን። እግዚአብሔር እንደመጣና የት አዳም ሆይ የት ነህ ሲለው ድምፅህን በሰማሁ ጊዜ ፈርቼ ተደበቅኩ ይለዋል። ለምን ተደበቅ? እንዳትበላ ካዘዝኩ ከዛፉ ፍሬ በላ ሆይ ሲለው ያው እሱ በሔዋን ያሳብባል፣ ሔዋን በእባብ እያሳበቡ ጉዳዩ ታሪኩ ይቀጥላል። ግን በዚህ ምክንያት ግን ኮንሲኩዌንስ የዚህ ያለመታዘዛቸው ኮንሲኩዌንስ እግዚአብሔር ምድርን ሲረግም እንመለከታለን። ከዛ ደግሞ ስለ ሰው ሲናገር በሕይወት ዘመን በድካም ከእርሷ ትበላለህ አሉ። አሁን ምድር ፍሬዋን ዝም ብላ አትሰጥም በነጻ ካሁን ወዲያ እሾክና አሜኬላ ታበቅልብሃለች። በፊትህ ወንዝ እንጀራ ትበላለህ ይልና እግዚአብሔር አፈር ነህና ወደ አፈር ትመለሳለህ። ይህ ብቻ አይደለም፣ ከሕይወት ዛፍ ወስዶ እንዳይበላ ለዘላለምም ሕያው ሆኖ እንዳይኖር ከኤደን ገነት አስወጣው ብሎ የእግዚአብሔር ቃል ይናገራል። የተገኘባትን መሬት ያርስ ዘንድ ከኤደን ገነት አስወጣው ነው የሚለው እግዚአብሔር ቃል። አሁን ሞትን በተመለከተ እዚህ ላይ ሁለት ቁልፍ ነገሮችን ጌታ እግዚአብሔር ይናገራል። አንደኛው ምንድን ነው? አፈር ነህና ወደ አፈር ትመለሳለህ የሚል ሀሳብ አለ። ይሄ ፊዚካል የሆነውን ሞት ቅድም መጀመሪያ ላይ ጠቀስነው ነው፣ አካላዊ የሚባለው ሞት ነው። ወደ አፈር የሚመለስበት ምክንያት ከአፈር የተገኘ ስለሆነ ነው። ምክንያቱም ቀደም ብሎ የእግዚአብሔር ቃል ሲነግረን አዳምን ሰውን ከምድር አፈር አበጀው፣ የሕይወት እስትንፋስ አለበት፣ እሱም ሕያው ሰው ሆነ ነው የሚለው። ከዛ ሕይወት በዚህ አይነት መንገድ ሕይወት ያገኘውን አዳምን ነው ወደ ገነት አምጥቶ ያስገባው። አንድ በጣም ቁልፍ የሆነ ነገር ልናስተውል የሚገባው ምንድን ነው? አዳም በገነት ውስጥ አይደለም የተፈጠረው፣ ከገነት ውጪ ነው እግዚአብሔር የፈጠረው። ከዛ በኋላ ወደ ገነት ነው ያመጣው። ይሄ ትልቅ የሚናገረው ነገር አለ፣ ወደፊት የምንመለከተው ይሆናል። አሁን እዚህ ጋር ቁልፍ የሆነው ነገር የምናየው ምንድን ነው? በዘፍጥረት ምዕራፍ 2 ቁጥር 16 ላይ ጌታ ምንድን ነው ብሎት የነበረው? ከእርሱ በበላህ ቀን ሞትን ትሞታለህ ነው ያለው። ነገር ግን ካስተዋለን አዳምና ሔዋን የእግዚአብሔርን ትእዛዝ በተላለፉ በዚያ ቀን ግን ወድቀው ሲሞቱ አላየንም። ማለት ነፍሳቸው ከስጋቸው አልተለየችም። በዛ ቀን አካላዊ ሞትን አልሞቱም። ነገር ግን ጌታ ደግሞ በዚያ ቀን ሞትን ትሞታለህ ብሏል። ስለዚህ በዚያ ቀን አዳም የሞተው ሞት ምን አይነት ነው ብለን ልንጠይቅ ይገባል። አሁን እነዚህ የሆኑትን ነገሮች ሁሉ ተመልክተን መጨረሻ ላይ ቅድም ያጠቀስኩትን እንደገና ላንሳ። የተገኘባትን መሬት ያርስ ዘንድ ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ከኤደን ገነት አስወጣው የሚል ቃል አለ። አሁን የዛ ቀን የተፈጸመው ታሪክ ሁሉ መቋጫው ዋናው ድርጊት ምንድን ነው? የአዳም እና ሔዋን ከኤደን ገነት መባረር ነው። እግዚአብሔር አባረራቸው፣ አስወጣቸው። ተመልሰው ወደ አትክልቱ ስፍራ ወደ ኤደን ገነት እንዳይመለሱ ደግሞ ጠባቂ መላእክት
የሚገለባበጥ ሰይፍ የያዙ ነበልባት መላእክት በዛ ጥበቃ እንደቆሙ ይናገራል። እና ይሄ ማስወጣት የአዳም እና የሔዋን ከእግዚአብሔር መለየት ሞት ብሎ የእግዚአብሔር ቃል የሚጠቅሰው ሞት ይሄኛው ሞት ነው። ተለዩ ከእግዚአብሔር። ቅድም አካላዊ ሞትን ምን ብለናል? የነፍስ ከስጋ መለየት ነው ብለናል። ሁለተኛው አይነት ሞት ወይም መንፈሳዊ ሞት የሚባለው ደግሞ ከእግዚአብሔር ሕይወት፣ ከእግዚአብሔር ኅብረት፣ ከእግዚአብሔር መገኘት መለየትን ነው። እሱን የሚያሳየው ደግሞ የእሱ ምሳሌ እዚህ ጋር የምናየው የአዳምና የሔዋን ከኤደን ገነት መባረር ነው። ስለዚህ ወደ ምን ኮንክሉዥን መድረስ እንችላለን? በዘፍጥረት ምዕራፍ 2 ቁጥር 16 ላይ ከሱ በበላ ቀን ሞትን ትሞታለህ የተባለው ሞት ይሄ መጨረሻ ላይ ሲሆን የምናየው የአዳምና የሔዋን ከኤደን ገነት መባረር ነው ብንል አልተሳሳትንም ማለት ነው። ይሄን ሀሳብ የሚያጸኑ ብዙ ነገሮች በመጽሐፍ ቅዱስ ውስጥ አሉ። ያው እንደምትገምቱትና እንደምታውቁት አንድ ሀሳብ የእግዚአብሔር ሀሳብ ከሆነ በተደጋጋሚ በተለያየ መንገድ በእግዚአብሔር ቃል ውስጥ ልናገኘው ይገባል። ከአንድ ቁንጽል ሀሳብ ላይ ብቻ ተነስተን ይሄ ነው ወደሚል መደምደሚያ ከመምጣታችን በፊት ያንን የሚደግፉ ያንን የሚያጸኑ ሀሳቦች በእግዚአብሔር ቃል ውስጥ አሉ ወይ ብለን ልንጠይቅ ይገባል። ስለዚህ ይሄን መንፈሳዊ ሞት የሚለውን ሞት ወይም ከእግዚአብሔር መለየት ባለመታዘዝ ምክንያት፣ በኃጢአት ምክንያት፣ በበደል ምክንያት ከእግዚአብሔር መለየት ወይም መንፈሳዊ ሞት እንደሆነ የሚገልጡና የሚያሳዩ ሌሎች ሀሳቦች በእግዚአብሔር ቃል ውስጥ አሉ። እነሱን አንድ ሁለት እንመለከታለን። ለሱ ወደ መጀመሪያ የምንመጣው ሀሳብ ወደ ሕዝቅኤል ነው። በሕዝቅኤል መጽሐፍ ምዕራፍ 37 ላይ ያለ አንድ ታሪክ አለ። ብዙ ጊዜ በጣም በቤተ ክርስቲያን ውስጥ ይታወቃል። ብዙ ስብከት በዚህ ሀሳብ ላይ ተነስቶ ይሰበካል እና በጣም ኢንትረስቲንግ የሆነ ታሪክ ነው እና ያንን ክፍል አለፍ አለፍ አድርገን እንመለከታለን። ክብር ለእግዚአብሔር ይሁን። ሕዝቅኤል ምዕራፍ 37 ባክግራውንዱ ልስጣችሁ። የዚህ መጽሐፍ ባክግራውንድ ምንድን ነው? አይሁዶች በባቢሎን ወደ ባቢሎን ምርኮ ተወስደው በባቢሎን ባሉ ጊዜ የሆነ ታሪክ ነው እና እስራኤል ተማርኮ ስፔሲፊክሊ ይሁዳ የደቡቡ ኪንግደም ማለት ይሁዳና ቢንያም ተማርከው የባቢሎን ጦር መጥቶ በናቡከደነጾር ጊዜ እስራኤልን አፍልሷቸው መቅደሱ ተቃጥሎ በዛ ደህና የሚባሉት ሰዎች ሁሉ ተማርከው ተወስደው እስራኤል በምርኮ ላይ በነበረበት ሰዓት የሆነ ታሪክ ነው። የእግዚአብሔር ቃል ወደ ሕዝቅኤል እንዴት እንደመጣና የተናገረውን ነገር ነው እዚህ ጋር የሚናገረው። እንደዚህ ይላል የእግዚአብሔር ቃል። አነበዋለሁ። ከቁጥር 1 እስከ 14 ያለውን ነው አብረን የምንመለከተው። የእግዚአብሔር እጅ በላዬ ነበረ፣ እግዚአብሔርን በመንፈሱ አወጣኝ፣ አጥንቶችን በሞሉባት ሸለቆ መካከል አኖረኝ፣ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ። ጅማትም እሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወት ትኖራላችሁ፣ እኔ እግዚአብሔር እንደሆኑ ታውቃላችሁ ይላል። አሁን እንግዲህ ቅድም በባክግራውንዱን በሰጠኋችሁ ጊዜ ምን ብዬ ነበረ? ይሄ በምርኮ ባሉ ሰዓት አይሁዶች በምርኮ ባሉ ሰዓት የመጣ የእግዚአብሔር ቃል ወይም እግዚአብሔር ትንቢት ነው እና ምንድን ነው ሲያሳየው? እስራኤሎች
ልክ እንደደረቀ አጥንት በሸለቆ መካከል አጥንቶች የሞሉበት ሸለቆ መካከል ነው የሚያየው። ከዛ በኋላ እነዚህ እነማን ናቸው ሲለው እነዚህ የእስራኤል ቤት ሁሉ ናቸው ይለዋል። በኋላ እንመለከተዋለን። እና ነገር ግን ምንድን ነው እነዚህ አጥንቶች በሕይወት ይኖራልን? እንግዲህ አጥንት የሞተ አካል ከፈራረሰ በኋላ የሚገኝ ክፍል ነው። አጥንት እንደዛ ደርቀው እንደነበረ ያሳያል። አክቹዋሊ እንግዲህ እነዚህ ሰዎች ቀጥለን ብንመለከት ቁጥር 11 ላይ እንደዚህ ይለዋል። እሱን አንብበን ነገሩን መመልከት እንጀምራለን። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ተስፋችን ጠፍቷል፣ ፈጽመን ተቆርጠናል ብለዋል። ስለዚህ ትንቢት ተናገር እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁ አወጣችኋለሁ፣ ወደ እስራኤል ምድር አገባችኋለሁ። ሕዝቤ ሆይ መቃብራችሁን በከፈቱ ጊዜ ከመቃብራችሁን ባወጣችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። መንፈሴም በውስጣችሁ አሳድራለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁም አኖራችኋለሁ። እኔም እግዚአብሔር እንደተናገርኩ እንዳደረኩም ታውቃላችሁ ይላል እግዚአብሔር ይላል። ባጭሩ ምንድን ነው? እነዚህ በምርኮ የነበሩትን የእስራኤል ቤትን የእግዚአብሔር ቃል ሲያሳያቸው የደረቀ አጥንት ምሳሌ ነው የተጠቀመው። የሞተ ብቻ ሳይሆን ሞቶ ከመቆየቱ የተነሳ ስጋው ፈራርሶ ያለቀና የደረቀ አጥንት ያን ምሳሌ ነው እዚህ ጋር የሚጠቀመው እና በመቃብር ውስጥ የነበረ አጥንት ነው። ለምን ጌታ ሲናገር እዛ ጋር ምን አለ? እነሆ መቃብራችሁን እከፍታለሁ አወጣችኋለሁኝ፣ ትንፋሼን አገባባችኋለሁኝ ብሎ ትንሣኤን ይናገራል ማለት ነው። እነዚህ የደረቁ የሞቱ ከመሞትም አልፎ የደረቁት አጥንቶች ተሰብስበው አጥንት ለአጥንት ተቀራርቦ ጅማት ወጥቶባቸው ከዛ ቆዳ በላያቸው ወጥቶ የእግዚአብሔር ሕይወት እስትንፋስ መጥቶ ሰራዊት ሆኖ እንደሚቆሙ ትንቢት ይናገራል። እና እዚህ ላይ ስለ ሞትና ትንሣኤ ነው የምንመለከተው። ነገር ግን ይሄ ሞትና ትንሣኤ በአካል ለሞቱና በኋላ በአካል ከመቃብር ውስጥ ወጥተው ስለተነሱ ሰዎች ሳይሆን እየተናገረ ያለው እግዚአብሔር ቃል እዚህ ጋር በምርኮ ከአገራቸው ወጥተው በስደት በሰው አገር ይኖሩ ስለነበሩ ሕዝቦች እየተነገረ ነው ያለው እና ይሄ ሐሳብ ከአዳምና ከሔዋን ከኤደን ገነት መባረር ጋር ተመሳሳይነት አለው። እንዴት? እንግዲህ እስራኤል ከግብፅ ወጥቶ ወደ ከነዓን ምድር ሲሄድ ከባርነትና ከሞት ምድር እንደወጣ ነገር ግን እግዚአብሔር ርስት አድርጎ ወደ ሰጣቸው ወደ ከነዓን ምድር እንደገቡ የራሳቸውን ርስት ወርሰው እግዚአብሔር በሰጣቸው ምድር ላይ ሲኖሩ የነበሩ ሰዎች ናቸው። እግዚአብሔርን እያመለኩ ያ በእግዚአብሔር ስም የሚጠራ መቅደስ እግዚአብሔርን የሚያመልኩበት በመካከላቸው አለ። ከእግዚአብሔር ጋር ፌሎሺፕ ነበራቸው። በዕረፍት አርፈውና ተደላድለው ይኖሩ ነበር። ነገር ግን በእግዚአብሔር ላይ ባመፁ ጊዜ እግዚአብሔርን በበደሉ ጊዜ እግዚአብሔር ለምርኮ አሳልፎ እንደሰጣቸውና ከዛ ምድር ባኒሽ እንዳደረጋቸው እንዳሳደዳቸው ነው የምናውቀው ታሪኩን። መጀመሪያ 10 ነገዶች በአሦራውያን ወደ አሦር ምድር ተበተኑ በ500ዎቹ መጀመሪያ አካባቢ። ከዛ በኋላ ደግሞ ከተወሰነ ከጥቂት ዓመታት በኋላ ብንያምና ይሁዳ ደግሞ ወደ ባቢሎን እንደተወሰዱ የእግዚአብሔር ቃል ይነግረናል። ልክ አዳምና ሔዋን ከኤደን ገነት እንደተባረሩ በኃጢአታቸው ምክንያት ባለመታዘዛቸው ምክንያት የእስራኤልም ሕዝብ ደግሞ የእስራኤልም ቤት እግዚአብሔርን በመበደላቸው ምክንያት ርስት አድርጎ ከተሰጣቸው እግዚአብሔር ካለበት እግዚአብሔር ከሚመለክበት እግዚአብሔር መንፈስ ካለበት ከዛ ከማደሪያቸው ከመኖሪያቸው እግዚአብሔር እንዳሳደዳቸውና እንዳባረራቸው ነው የምንመለከተው። እነዚህ ሰዎች በስደት በነበሩበት ምድር ላይ እንደሞቱ ነው የእግዚአብሔር ቃል የሚናገረው። ለምንድን ነው ሞትን የሚጠቀመው እዚህ ጋር? እግዚአብሔር ከእግዚአብሔር ተለይተዋል ማለት ነው። እነዚህ ሰዎች በስጋ በአካል እስትንፋስ ያላቸው ሕያዋን ሰዎች ናቸው። ነገር ግን በመንፈሳዊ ሪሌሽንሽፕ አንጻር ከእግዚአብሔር ጋር ያላቸው ግንኙነት ግን ተቋርጧል፣ ተለያይተዋል ከእግዚአብሔር ጋር። ለዚህ ነው እነዚህ ሰዎች ምን ይላል? ተስፋችን ጠፍቷል፣ ፈጽመን ተቆርጠናል ማለት ከእግዚአብሔር ተለይተናል።
ብለዋል ነው የሚለው እና ይሄ መንፈሳዊ ሞት የሚለው ሐሳብ ከእግዚአብሔር መለየት ነው ብለን ያነሳነውን ሁለተኛውን ሞት በዚህ መንገድ ሲገልጠው እንመለከታለን። እና ትንሣኤው ደግሞ ምንድነው? እዚህ ጋር ወደ ነበሩበት ምድር፣ ወደ መጣችሁበት ምድር፣ ወደ ርስታችሁ መልሳችኋለሁ ነው የሚለው። እዚህ ላይ እግዚአብሔር ምንድን ነው የሚለው? ሕዝቤ ሆይ መቃብራችሁን በከፈትኩ ጊዜ ከመቃብራችሁ ባወጣችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። መንፈሴን በውስጣችሁ አሳድራለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁም አኖራችኋለሁ ነው የሚለው። ዋናው ኮንሰፕት ምንድን ነው? ከአገራቸው ከርስታቸው መውጣታቸው ሞት ሲሆን ወደ ርስታቸውና ወደ ምድራቸው መመለሳቸውን ደግሞ ትንሣኤ ይሆናል ማለት ነው። ይህንኑ ሐሳብ በዚሁ በሕዝቅኤል ላይ ምዕራፍ 36 ላይ ቀደም ባለው ቦታ ላይ መመልከት እንችላለን። ስለምን እየተናገረ እንደሆነ የሚያጸና ማለት ነው። ለምሳሌ ከቁጥር 16 ጀምረን ብንመለከት የበለጠ ይሄ አሁን በ37 ላይ ያየነውን ሐሳብ ከሌላ አንግል የእግዚአብሔር ቃል እንድናየው ይረዳናልና አብረን እንመልከት። እንደዚህ ይላል ቁጥር 16 ሕዝቅኤል ምዕራፍ 36 ቁጥር 16 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የእስራኤል ቤት በምድራቸው በተቀመጡ ጊዜ በመንገዳቸውና በሥራቸው አረከሷት። መንገዳቸውን በፊቴ እንደ መርገም አደፍ ነበር። በምድር ላይ ስላፈሰሱት ደም በጣዖቶቻቸውም ስላረከሷት መዓቴን አፈሰስኩባቸው። ወደ አሕዛብም በተንኳቸው፣ ወደ አገሮችም ተዘሩ ይላል። እንደ መንገዳቸውና እንደ ሥራቸው መጠን ፈረድሁባቸው። ይሄ በኃጢአታቸው ምክንያት የመጣ መሆኑን ልብ ይሏል። ወደ መጡባቸው ወደ አሕዛብ በመጡ ጊዜ ሰዎች እነርሱን ከምድሩ የወጡ የእግዚአብሔር ሕዝብ እነዚህ ናቸው ሲሏቸው ቅዱስ ስሜን አረከሱ። እኔ ግን በእስራኤል ቤት በመጡባቸው በአሕዛብ መካከል ስላረከሱት ስለ ቅዱሱ ስሜ ስል ራራሁላቸው። ስለዚህ ለእስራኤል ቤት እንዲህ ይበል፣ ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ቤት ሆይ በመጣችሁባቸው በአሕዛብ መካከል ስላረከሳችሁት ስለ ቅዱሱ ስሜ ነው እንጂ ስለ እናንተ የምሠራ አይደለሁም። በአሕዛብ ዘንድ የረከሰውን በመካከላቸው ያረከሳችሁትን ስሜን እቀድሰዋለሁ። በዓይናቸውም ዘንድ በተቀደስኩባችሁ ጊዜ እኔ እግዚአብሔር እንደሆንኩ አሕዛብ ያውቃሉ ይላል ጌታ እግዚአብሔር። ከአሕዛብ መካከል አወጣችኋለሁ፣ ከየአገሩም ሁሉ እሰበስባችኋለሁ፣ ወደ ገዛ ምድራችሁም አመጣችኋለሁ፣ ጥሩ ውሃ ረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከሥጋችሁ አወጣለሁ፣ የሥጋንም ልብ እሰጣችኋለሁ። መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ። ፍርዴንም ትጠብቃላችሁ ታደርጉትማላችሁ። ለአባቶቻችሁ በሰጠኋት ምድር ትኖራላችሁ፣ ሕዝብ ትሆኑልኛላችሁ፣ እኔም አምላክ ሆናችኋለሁ ይላል። አያችሁ፣ እዚህ ጋር ደሴም ፕሮሰስ ነው። ሁለቱም ክፍል ምዕራፍ 36 ምዕራፍ 37 የሚናገረው ስለ አንድ ሁኔታ ነው፣ ግን በተለያየ መንገድ ነው እግዚአብሔር ይህን ሁኔታ የሚገልጠው። በዚህ በ36 ላይ በኃጢአታቸውና በበደላቸው ምክንያት እግዚአብሔር ከሰጣቸው ምድር እንዳስወጣቸው እና በአሕዛብ ምድር ሁሉ እንደበተናቸው ይነግረናል። ይሄንን ሕዝቅኤል 37 እንደ ሞት አጥንት እንደደረቀ አጥንት መሆን እንደሆነ ይናገራል ማለት ነው። ፓራሌሉ እሱ ነው። ነገር ግን ስለ ቅዱሱ ስሜ ስል ስለራራሁላችሁ ከዛ ወደ ምድራችሁ መልሳችኋለሁኝ ይላል። ወደ ምድራችሁ ደግሞ ስመልሳችሁ ምንድን ነው? ከርኩሰታችሁ አጠራችኋለሁ፣ ውሃ ረጭባችኋለሁ፣ በአዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራችኋለሁ፣ በትእዛዛት ያስኬዳችኋለሁ፣ አምላክ ሆናችኋለሁ፣ እናንተ ሕዝብ ትሆኑልኛላችሁ ብሎ ይሄ እዚህ ጋር ቅድም በደረቁ አጥንቶች ላይ ሕይወት እንደሚዘራባቸው ሰራዊት እንደሚሆኑ ተመልሶ ደግሞ ወደ መጡባት ምድር እንደሚመልሳቸው እግዚአብሔር የተናገረውን ሁለቱን ፓራሌል ታሪክ እንመለከታለን ማለት ነው። ስለዚህ ከዚህ ሀሳብ ምን እናገኛለን? ይሄ መንፈሳዊ ሞት
ከእግዚአብሔር መለየት፣ ከእግዚአብሔር ርስት መለየት ሞት እንደሆነ እንዲያውም መጽሐፍ ቅዱስ ዋና ሞት የሚለው ይሄንን ሞት እንደሆነ መረዳት እንችላለን። ለምን? ይሄ ሀሳብ ተደጋግሞ በየቦታው ስለሚገለጥ ማለት ነው። እና ሕዝቅኤል እዚህ ጋር ሊያሳየን የሚፈልገው ሞት አካላዊ ሞትን ሳይሆን ከእግዚአብሔር መለየት የሚለውን ሀሳብ ነው። ይሄው ሀሳብ በአዲስ ኪዳን መጽሐፍት ውስጥ በተደጋጋሚ ተጠቅሶ እናገኛለን። ራሱ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 8:22 ላይ አንድን ሰው ምን አለው? ናና ተከተለኝ ይለዋል። አሁን ያ ሰው ምን አለው ጌታን? ቆይ ሄጄ አባቴን እንድቀብር ፍቀድልኝ ሲለው ጌታ ምን አለው? ሙታናቸውን እንዲቀብሩ ሙታንን ተዋቸው ይለዋል። አሁን እዚህ ቦታ ላይ ሙታን ብሎ የሚጠራቸው ሰዎች በሕይወት ያሉትን ሰዎችም ነው። ሙታናቸውን እንዲቀብሩ ሙታንን ተዋቸው ይለዋል። አሁን እነዚህ ሙታን የሚላቸው ሰውን የሞተውን ሰው ለመቅበር የተዘጋጁትን ሰዎች ሙታን ካላቸው በአካል የሞቱ ሰዎች ሳይሆን በኃጢአትና በበደላቸው ምክንያት ከእግዚአብሔር የተለዩትን እንደሆነ እና በመንፈስ ይሄ መንፈሳዊ ሞት የሞቱትን እንደሆነ ከእግዚአብሔር በኃጢአት የተለዩትን እንደሆነ መገንዘብ ከባድ አይሆንም። እዚህ ቦታ ላይ ጌታ ራሱ ነው ይህንን ነገር የሚናገረው። ይህንኑ ሀሳብ በሉቃስ ወንጌል ምዕራፍ 9 ቁጥር 60 ላይም እናገኛለን። ሐዋርያው ጳውሎስ ደግሞ በኤፌሶን ምዕራፍ 2 ከ1 እስከ 5 ባለው ክፍል ላይ ስለዚህ ሞት ይናገራል። ምንድን ነው የሚለው እዛው ክፍል? ኤፌሶን ምዕራፍ 2 ከ1 እስከ 5 በበደላችሁና በኃጢአታችሁ ሙታን ነበራችሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ይሄ ለኤፌሶን አማኞች በጻፈው መልእክት ላይ ነው። ስለዚህ እዚህ ጋር የሚያወራው ሞት አካላዊ ሞትን ሳይሆን ከእግዚአብሔር ስለመለየትን ነው። ኃጢአትን የምትሰራ ነፍስ ሁሉ ትጠፋለች ይላል የእግዚአብሔር ቃል። የኃጢአት ደሞዝ ሞት ነው ይላል በሮሜ መጽሐፍ ላይ። ይሄ ሁሉ ሞት የሚናገረው ከእግዚአብሔር ስለመለየት ነው፣ ከእግዚአብሔር ሕይወት ስለመራቅ ነው። ይሄንን ሞት ነው መጽሐፍ ቅዱስ ኤንፈሲስ የሚሰጠው፣ አጽንዖት የሚሰጠው፣ አጥብቆ የሚናገረው። ዋናው ሞት ይሄ በበደልና በኃጢአት ምክንያት የሚመጣ ሞት ነው እንጂ አካላዊ ሞት የሰው ጠላት አይደለም። አካላዊ ሞት ለምን? ሰው በአካል መሞቱ የማይቀር ነው ሲፈጠርም። ብዙ ጊዜ እናስተውለው። ሰው በአካል መሞቱ አይቀርም። ኃጢአትን ባይሰራ ማርጀት ያለ ነው። የፍጥረት አንዱ ክፍል ነው። ለምሳሌ ሰው ምግብ ባይበላ በረሃብ ይሞት ነበር። አሁን እስቲ ያስቡት፣ አዳምና ሔዋን ምግብ ባይበሉ አይሞቱም ነበር? ከምግብ እጥረት የተነሳ ኦፍኮርስ ይሞታሉ። ለምን? እና አዳምና ሔዋን እኮ ሲፈጠሩ የተፈጠሩት እንደኛ ሆነው ነው። የዳይጀስቲቭ ሲስተም ነበራቸው አይደለም? ጉሮሮ አላቸው፣ አንጀት አለ፣ ጨጓራ አላቸው። ትልቁ አንጀት፣ ትንሹ አንጀት የሚባል አለ። ሴሎቻቸው፣ ሁሉ ነገር ምግብ ያስፈልጋቸዋል። ስለዚህ እነዚህ ሰዎች ምግብ ባያገኙ ይሞታሉ። ቢራቡ ሊሞቱ ይችላሉ። ስለዚህ አካላዊ ሞት ወይም ሰው በአካል ነፍሱ ከስጋው መለየቱ ናቹራል ነው፣ ተፈጥሯዊ ነገር ነው። በኃጢአት ምክንያት የመጣበት ሊሆን አይችልም። መንፈሳዊ ሞት ግን በኃጢአት ምክንያት የመጣ ነው። ኃጢአት ባይሰራ ኖሮ፣ እግዚአብሔርን ባይበድል ኖሮ ሰው ይኖር ነበር። መንፈሳዊ ሪሌሽን ከእግዚአብሔር ጋር ያለው ህይወት ይቀጥል ነበር። በዚህ ምድር ላይ እስካለ ከእግዚአብሔር ክብር የሚለየው ነገር አይኖርም ነበር። ነገር ግን ኃጢአትን በሰራ ጊዜ ከእግዚአብሔር ተለየ፣ ከእግዚአብሔር ፌሎሺፕ ተለየ፣ ከእግዚአብሔር ህይወት ተለየ። ይሄንን ነው ሲምቦላይዝ የሚያደርገው ከገነት መባረሩ፣ የእስራኤሎች ከርስት ከተሰጣቸው ምድር ላይ መባረራቸው ሁሉ የሚያሳየው ይሄንን ሞት ነው። ይሄንን ሞት መንፈሳዊ ሞት የምንለው ሞት ማለት ነው።
የኃጢአት ውጤት የሆነ ነው። ለዚህ ነው አሁን ትንሣኤን በተመለከተ ስለ ሙታን ትንሣኤ ስንነጋገር ስለ የትኛው ትንሣኤ እንደሆነ መጽሐፍ ቅዱስ የሚናገረው ለመረዳት በጣም ኢምፖርታንት የሆነው ጌታችን ኢየሱስ ክርስቶስ የሰዎችን ልጆች ለማታደግ ለማዳን የመጣበት ዋና ዓላማ ሰዎችን ከመንፈሳዊ ሞት ለማዳን ነው። ከእግዚአብሔር የራቀውን ሰው ወደ እግዚአብሔር ለመመለስ ነው። ወደ እግዚአብሔር ፌሎሺፕ ለማምጣት ነው። ከእግዚአብሔር ጋር ለማስታረቅ ነው። ከእግዚአብሔር ጋር ለማገናኘት ነው። ይሄ ነው ዋናው የማዳን ስራው እንጂ ከአካላዊ ሞት ወይም ደግሞ ሰዎች በአካል ከመሞት ለማዳን አይደለም። ይህንን እንዴት እናውቃለን? ለአንዳንዶቻችሁ ጥያቄ ሊፈጥር ይችላል። ግን አንድ ምሳሌ ልስጣችሁ። ሞት በኃጢአት ምክንያት የመጣ ነው ብለናል። መንፈሳዊ ሞት። አካላዊ ሞት በኃጢአት ምክንያት የመጣ ቢሆን ኖሮ አካላዊ ሞት በኃጢአት ምክንያት የመጣ ቢሆን ኖሮ ጌታችን ኢየሱስ ክርስቶስ ከመጣና ለኃጢአታችን ራሱን አሳልፎ ከሰጠ በኋላ በስሙ አምነው የዳኑ ከኃጢአታቸው የነጹን ልጆቹ የእግዚአብሔር ልጆች የሆኑት እኛንም ጨምሮ አማኞችን በአካላዊ ሞት መሞት አልነበረብንም። ለምን? አካላዊ ሞት የኃጢአት ውጤት ከነበረ ከኃጢአቱ የነጻና በኢየሱስ ክርስቶስ ስም አምኖ የዳነ አማኝ በአካላዊ ሞት ማለፍ የለበትም። ምክንያቱም ዕዳውን ከፍሎለታልና ጌታችን ኢየሱስ ክርስቶስ ከኃጢአቱ አድኖታልና። ለምን በአካል መሞት ይገባዋል? እስቲ አስቡት። አካላዊ ሞት የኃጢአት ውጤት ከሆነና ዛሬም አማኞች የሚሞቱ ከሆነ የክርስቶስ የማዳን ስራ አካላዊ ሞትን አያጠቃልልም ማለታችን ነው። እንደዛ እያልን ነው ማለት ነው። ስለዚህ ዛሬ እኛ ራሳችንን ከኃጢአት የለብንም ካል በክርስቶስ ስም አምነን ድነናል፣ ከኃጢአታችን ነጽተናል፣ በጌታ ስም ተቀድሰናል፣ ኃጢአት የሌለብን የእግዚአብሔር ልጆች ነን ካልን፣ ኃጢአታችን የማይቆጠር የእግዚአብሔር ልጆች ነን ካልን፣ በዚሁ ደግሞ በአካል ሞት መሞት የለብንም ነበር። አካላዊ ሞት በኃጢአት ምክንያት የመጣ ቢሆን ኖሮ። ስለዚህ አካላዊ ሞት በኃጢአት ምክንያት የመጣ እንዳልሆነ on the other side ፕሩፍ ማድረጊያው መንገድ ራሱ ይሄ ነው። ስለዚህ ነው ትንሣኤ ላይ ስንመጣ ፎከስ ልናደርግ የሚገባው ከጉድጓድ ስለሚወጡ አስከሬኖች ወይም ሙታን ሳይሆን ከእግዚአብሔር ጋር ፌሎሺፓቸው ሪስቶር ስለሚሆን ነፍሳት ወይም መንፈሶች ነው። ትንሣኤ ይሄ ነው። ይሄንን በሚቀጥለው ጊዜ ጌታ ሲፈቅድ እንቀጥላለን ማለት ነው። ዛሬ ሞትን ምን እንደሆነ ዲፋይን አድርገናል። እንደ እግዚአብሔር ቃል ሁለት አይነት ሞት አለ። አካላዊ ሞት አለ። ያ ናቹራል ነው፣ በፍጥረት ሁሉ ላይ የሚመጣ ነው። ፍጥረት ሲባል ሰው፣ ማንኛውንም ሰውን ጨምሮ ማለት ነው። ከኃጢአት ጋር ግንኙነት የለውም። ነገር ግን መንፈሳዊ ሞት የሚባለው ግን በኃጢአት ምክንያት የመጣ ከእግዚአብሔር የመለየት ነው። በአዳም ከገነት መባረር፣ በእስራኤላውያን ከርስታቸው ምድር ከወረሱት ከእስራኤል ከከነዓን ምድር እግዚአብሔር ባሳደዳቸው ጊዜ ተጠቅሷል። ሌላው ደግሞ በበደላችንና በኃጢአታችን ሙታን እንደሆነን እግዚአብሔር ቃል ይናገራል፣ ከመዳናችን በፊት ማለት ነው። ዛሬም ለእግዚአብሔር የማይታዘዙ ሰዎች፣ በጌታችን በኢየሱስ ክርስቶስ አምነው ያልዳኑ ሰዎች በኃጢአታቸውና በበደላቸው ሙታን ናቸው። ይሄንን ሞት ነው ፎከስ የሚሰጠው መጽሐፍ ቅዱስ። ከዚህ ሞት ለማዳን ነው ጌታችን ኢየሱስ ክርስቶስ ዋጋ የከፈለው።
ይህንን በዚህ ከተግባባን ትንሣኤ ምንድን ነው በሚለው ሀሳብ የሙታን ትንሣኤ እንዴት በሚለው በሚቀጥለው ደግሞ ክፍለ ጊዜ እንገናኛለን። ጌታ እስከዛ አብዝቶ ይባርካችሁ። ይህንን ሀሳብ እና ቪዲዮ ከሌሎች ጋር ሼር ተደራረጉ። ሌሎችም እንዲመለከቱ ላኩላቸው። ተነጋገሩ፣ አጥሩ የእግዚአብሔርን ቃል። ክብር ለእግዚአብሔር ይሁን።